አለ ነገች በምን አካባቢ ናቸው? ያን ማነው እነሱን ካምብ ዝቅ ብለና ታችን በኩል ነው ያለው። የትኛው ይሄ መተራን ሲዋጉበት የነበሩት ይዘው ማለት ነው ጥላት ከማሪህም እነሱን ካምብ ምናምን እሺ እነዛኞች ሰላም ይገላሉ። እነዛኞች ጎራው ላይ ናቸው። እዚህ እንትን ብለዋል መስጊድ ገብተው ሰው ሁሉ ገለዋል። እነዛ ጎጃሞች ሰምቻለሁ። ማታ ሄዱ ብዬሽው ነበር ሰምቻለሁ። እንደኛ ያለው ሁኔታ ታዲያ በጣም ሰው ይሰባሰባል ወደዛ ሁሉ ወደዛ ወደ መስጊድ ሸያ በኩል እንደውም መስጊድ ተመታል ወጥቷል። ቲክቶክ ላይ ራሱ ወስተውታል መስሎኝ አረባት ዋሪያ ተነካሽ አርጉ እሺ ማርሸት ወይ እንዴት ነው አለን ደህና ነህ? አለው ይሄን ትናንትና የተፈጸመው ጉዳይ ባህር ዳር ላይ ብቻ የታሰበ አይደለም። ወረታና ኮሶበር ጭምር ነበር የታሰበው። የወረታው በህዝቡ ትብብር ተርፈዋል ሰዎቹ ታርጌት የተደረጉት። ኮሶበር ደግሞ ጠዋት 12 ሰዓት ላይ ገዳዮች ተዘጋጅተው ነበር። ብልጽግናንም ገብቶ ከተማ ውስጥ ግድያው ከሽፏል እና አሁን ሱቅ ምናምን የመዘጋጋትና ሰልፍ እንወጣለን የሚል ትርምስ ውስጥ ናቸው። እሺ ስለዚህ በሚዲያ መገልበጥ ያስፈልጋል። በኮማንድ ፖስት ነው አሁን እኮ ሰላማዊ ሰልፍ አይቻል ማለት ግን አውቆን ያስወጣቸው ሰላማዊ ሰልፍ እንዲወጡ ባንድ እንዲያዘጋጁ የተዘጋጁ ቡድን አለ። አሁን እናንተ የምታረጉት መሸንቲ ሙስሊሞችን ሰላማዊ ሰልፍ አወጣችሁ ዳውን ብልጽግና ማስባል ነው። የራሱ የምንሻ አካል ገንዘብ ስጡኝ አትስጡኝ በሆነ ሂደት እንደሞቱና ብቻ ዝሮ ባውሩበት ትልልቆችና ሚዲያ ጀሮ ሳይያዝ ማህበረሰቡ በጣም ጥሩ አስቸኳይ በሆነ መንገድ ይሰራ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ፋኖ አልገደለም ስትሉ ለነበራችሁ ሰዎች ይሄው ፋኖዎች ወጥተው ቃሲም የሚባለው የብልጽግና ካድሬና ስራ አስፈጻሚ ነው። ይሄ ለመሆኑ ደግሞ ከ2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ ወርውሮ አንድ ፋኖ ገሎብናል፣ ከዛ ሌሎችን ደግሞ አቅስሎብናል እና ለዛ ነው የገደልነው እያለህ ነው የምናገረው። እያያንዳችሁ መስማት ተቻላችሁ ማለት ነው። ቃሲም የሚባለው የብልጽግና ካድሬ ስራ አስፈጻሚ ሚኒሻመሪ ነው ታውቃለህ። ይህም ለመሆኑ ከዛሬ 2 ዓመት በፊት መስጊድ ውስጥ ሆኖ ቦምብ በመወርወር አንድ ፋኖ ህይወቱ ወሲያል 5 ፋኖችን ማቁሰሉ ይታወቃል። እና ይህ ሰውዬ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ከለላና በመስጊድ ሽፋን ላይ ሆኖ ባንዳና ጥላታችን ነው የሚለው በግልጽ ማለት ነው። እና ጥላታችን ነው እንጂ መስጊድ ውስጥ ያለ ዳዋ አድራጊ አይደለም እያለ ነው። ይህ ሰውዬ ሃይማኖትንና መስጊድን ሽፋን በማድረግ የብልጽግና ካድሬና ተላላኪ ሆኖ በመስጊድ ሽፋንና በመስጊድ መጠለያ ብዙ ነገር ሲያደርግ የቆየ ባንዳና ጥላታችን ነው እንጂ እንደሚባለው መስጊድ ውስጥ ነው የመስጊድ ዳዋ አድራጊ ወይም የመስጊድ አባል እንዳልሆነ ይታወቃል። በእነ አህመድ ድንጀበልና በሙጂብ አሚኖ በእነ አብዱል ጀሊል ሻሊ ካሳ ወሎ ህብረቶች ወሎ ኦሮሞ ነው ወሎ ክልል ነው የሚሉ ተመልከቱ። እነዚህ ሰዎች እንግዲህ የማህበረ እርኩሳን ሰው ንግግር የሚናገሩት ነው አይደለም እንዴ? አምሪካው ፈልጋለሁ በእነ አህመድ ድንጀበልና በእነ ሙጂብ አሚኖ በእነ አብዱል ጀሊል ሻሊ ካሳ ወሎ ህብረትና ወሎ ኦሮሞ ነው ወሎ ክልል የሚሉ አጀንዳ አስፈጻሚ ሰዎች ሳትተናገሩ እውነቱን እንድታውቁ ፈልጋለሁ። ይህም ለመሆኑ እኛ ብዙ የሙስሊም ፋኖች በውስጥ አለን ማለት ነው።
ስለዚህ እና አህመድን ጀበል ነሙጂዋሚን እና አብዱል ጀሊል ሻሊ ካሳን ሲጣሉ ሲሳደቡ የሚውሉት እነማን ናቸው? እነዚህ ጥንፈኛ ዲያቆናቶች አይደሉም እንዴ? ስለዚህ ይሄ ሰውዬ ሙስሊም ለመሆኑም እርግጠኛ አይደለንም፣ ነገር ግን የገደልናቸው የብልጽግና ካድሬ ስለሆኑ ነው ሌላ አይደለም እያለ ነው የሚናገረው በይፋ እያያ እንዲህ ልታስተባብል የምትሞክረው ይኸው እነሱ እውነታውን እየተናገሩ ነው። ምን ልኮኑ ነው? እነሱም በይፋ ግን አንድም ሰው በድፍረት እኔ አልገደልኩም ያለ የለም። አንድም ሰው እንትን ብሎ ነበረ እንደዚሁ ያለው ምንድነው ተኩስ ነበረ፣ የብልጽግና ወታደሮች መስጊድ ውስጥ ገብቶ ነበረ፣ በዛ በተፈጠረ እንትን ሞቱ ነው ያለው። ገብቷል። በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋ ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የሥርዓቱ አቀንቃኞች እና የሚሊሻ አባላት የሞቱትን እነሱን ለይቶ በስም ነጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙም ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። ገደልናቸው በዛ በተፈጠረ እያለህ ነው እንጂ እኔ አልገደልኳቸውም ብሎ እንኳን በድፍረት የወጣ የለም። ይሄ ሰው ግን የገደልነው ተይቀደም ፋኖቹን ስለገደለብን ነው እና መስጊድ ውስጥ የተደበቁ የብልጽግና ካድሬ ናቸው እንጂ የሃይማኖት አባት አይደሉም እያለ ነው እነዚህን ታላላቅ ሸሆች ማለት ነው። ስለዚህ ለዛ ነው የገደልነው እና ሸህ ምናምን ነገር የሚባል ነገር የለም እያለ ነው። እኛንን የገደልናቸው እያሉ ራሳቸው ፋኖች እየመሰከሩ እያያ እንዲህ ልታስተባብል የምትሞክረው ይኸው እነሱ እውነታውን እየተናገሩ ነው። ምን ልኮኑ? ሰላም አለይኩም